ከሰባት 4 ኪሎ ቅዱስ ስላሴ መንፈሳዊ ኮሌጅ 4ኛ ፎቅ እንዳትቀሩ ትልቁ አዳራሽ ላለ አንቀርም ይኸው ከዚህ ከስቱዲዮ ጨምሮ አንቀርም እንመጣለን። ያው ቴክኒሻናችን ራሱ ልጅ ቅድስት ትባላለች አትቀርም። እሺ በቃ አሁን ይታተማል፣ በደንብ ሰፋ ይላል፣ ለብዙዎች ይደርሳል። እናንተ ደግሞ እግዚአብሔር ረድቷችኋል፣ ጎብዙ። እናታችሁ የምትላችሁን ማዳመጥ መስማት ጥሩ ነው አይደል? በቃ በጣም ነው የምናመሰግነው። እሺ እሺ አድማጮች ያው ከነሄራን ጋር የነበረን ቆይታ ይሄን ይመስላል ማለት ነው። እንግዲህ ታስቡ ይሄን መጽሐፍ እያሳተምን ማበረታታት አለብን እነሱ። እንዲሁም ደግሞ ለወንድሞቻችን እናት ለአባቶቻችን ይህ መጽሐፍ ያስፈልጋል። መዝገበ ጸሎት ማለት እንግዲህ በውስጡ ደግሞ የዘወትር ጸሎት፣ ውዳሴ ማርያም፣ አንቀጸ ብርሃን እና የሌሎችንም ይዟል። እንደገና መጽሐፉ ሲታተም ወረቀቱ ከውጭ ነው የሚመጣው። ወረቀቱ ከውጭ ነው የሚመጣው፣ ከሀገር ውስጥ አይደለም። እና አንዱን መጽሐፍ የተቀደሰ ሐሳብ ነው። መዝገበ ጸሎት ብዙ ነገሮችን የያዘ ነው። ስለዚህ ለወንድሞቻችን ደግሞ ይህንን ባገኙ ቁጥር ሰው የሚያነብላቸው ይልቅ እነሱ ሲያነቡት ምን ያህል ልባቸው እንደሚረካ፣ ምን ያህል እንደሚደሰቱ፣ ምን ያህል መንፈሳቸው ከፍ እንደሚል ያሳያልና እንደው የነዚህን የሁለት ብላቴናዎች ሐሳባቸውን እቅዳቸው ሁሉ ነገራቸው ተሳክቶ ደስ እንዲላቸው ምን ችለውን ያቅማችንን ብናደርግ በእግዚአብሔር ስም እንግዲህ በፕሮግራማችን እንጠይቃለን ማለት ነው። ህፃን ሶሊያናና ሄራን 500 ለሚሆኑ በተለያዩ ሀገራችን ክፍሎች ለሚገኙ ህፃናት ይህንን ስጦታ እንግዲህ 4000 ብር የሚያወጣ ለ500 ህፃናት በስጦታ መልክ አዘጋጅቷል። ይሄ እንግዲህ መታደል ይጠይቃል። እንግዲህ ይታደሉታል እንጂ አይታገሉትም ነው ነገሩ። ይሄን ይመስላል። እስኪ ኪዲ በአንበሳ የተበላ ሰው ገጥሞሽ ያውቃል? ያዝናናልም ያሳዝናልም ያስቃል። ግን መቅዲን ጠይቃት እስኪ የሚያውን ወይስ እንዴት ይሻላል? አንበሳ ከእንትን ብቻ በምስል ከማየት ብቻ አላየሽም አይደል? በአካል ተመልክተሽ አታውቂም? በአካል ራሱ ለምሳሌ ፍቅረኛሽ እሱን አንበሳ ሊበላው መጥቶ እጮኛ ነው እጮኛውን ለማስደሰት በሚኖር በአንበሶች የተበላው እንግዲህ የ41 ዓመቱ የምስራቅ እስያዊ ኡዝቤኪስታን ዜግነት ያለው የነበረው በእንስሳት መጠለያ ጣቢያ ውስጥ ነው በጥበቃ ሙያ ያገለግል የነበረው። የሰው እጮኛውን ለማስደሰት ሲል ለየት ያለ ነገር ለማድረግ ያቀዳል። አቅዶም አልቀረም። ተቀጥሮ በሚሰራበት የእንስሳት መጠለያ ውስጥ ነው እንዲህ ከአፍሪካ የመጡ 3 አንበሶች ያሉ ሲሆን ወደ እነዚህ እንስሳት ቀርቦ ለመቅረጽም ይወስናል። አሁንም ወስኖ አልቀረም። እንዳለውም ግለሰቡ አንበሶቹን ወደሚኖሩበት ስፍራ በማቅናት 3ቱንም አንበሶች በስማቸው እየጠራ እንዲወጡ በሩን ይከፍትላቸዋል። እዛው ጥበቃ ነው የሚሰራው። ስማቸውንም ያውቃል። እንግዲህ ለምደውኛል ብሎ ይሁን ጀብዱን ለማሳየት እና ይህም ሰውዬ ይህን ሁሉ ሲያደርግ ራሱን በተንቀሳቃሽ ስልክ እየቀረጸ ነበር። ሰልፊ ማለት ነው። እንደዚህ እየቀረጸ ነው የሚከፍተው። እንግዲህ ይህን ሲያደርግ እንግዲህ በሩን እንደከፈተላቸው ግለሰቦች እንደከፈተላቸው አንበሶቹ ይወጡና ጉዳት ያደርሱበታል። በጣም 3ቱም አንበሶች ይህም ሰውዬ የደረሱልኝ ጩኸት ማሰማትን ተከትሎ ሌሎች ጥበቃዎች ሊረዱት ሲመጡ አብዛኛው የሰውነቱ ክፍሎች ተበልተው ህይወቱ አልፏል። የሰው ልጅን ለመርዳት ፈቃደኛ ያልሆኑ ፖሊሶች ከስራ ተባረሩ እንላለን ማለት ነው። ይሄንን እስኪ ጉዳይ ወደ ሀገራችን ደግሞ በርከት ማለት ይገባናል ማለት ነው። አይደለም እንመለከት የሰው ልጅን ጤናን የሚቆጣጠረው ሰዓት እንላለን። እስኪ ብዙዎቻችን የእጅ ሰዓት እናደርጋለን። በተለይ ወንዶች የእጅ ሰዓት በጣም ነው የምንወደው አይደል? የእጅ ሰዓት፣ መነጽር፣ ቀለበት ከሚሰጥ እንግዲህ ይሄ ሰዓት ለእኔ ባረገው ያስብላል። እኔም ተመኝቼው ነበር ግን መረጃውን ነው ያገኘሁትና ወደ መረጃው ስናልፍ እንግዲህ የአሜሪካ ላስ ቬጋስ ዓለም አቀፍ የቴክኖሎጂ አውደ ርዕይ በማስተናገድ ላይ ስትሆን አዳዲስ ቴክኖሎጂዎች ለእይታ ቀርበዋል ማለት ነው። በዚህ አውደ ርዕይ ላይ ከቀረቡ ለየት ያሉ የቴክኖሎጂ ምርቶች አንዱ እጅ ጣት ላይ የሚደረገው ዘመናዊ ሰዓት ነው። እጅ ጣት ላይ ነው የሚደረገው። ኦኬ እዚህ ላይ ነው እንግዲህ እኛ የምናውቀውና እንግዲህ አሁን ጣት ቀለበት ቦታ ላይ በሰዓት መልክ መጥቶ ማለት ነው።
ይሄ ሰዓት እንግዲህ ሰው ሰራሽ አስተውሎትን ወይም ደግሞ ኤአይ ቴክኖሎጂ የሚጠቀም ነውም ተብሏል። ሰዓቱ መሰረቱን ህንድና ዩኬ ባደረገው አልትራ ሂውማን የተሰኘው ኩባንያ ከደቡብ ኮሪያው ናኦኢን ቴክ ኩባንያ ጋር በጋራ እንደተሰራም ተገልጿል ማለት ነው። እንደ ዘገባው ከሆነ ይህ እጅ ሰዓት ላይ የሚደረገው ሰዓት የልብ፣ ሳምባ፣ ማህፀንና ሌሎች የሰውነት ክፍሎችን የጤና ሁኔታን ይከታተላል። በተለይ ከስሜት ጋር በተያያዘ እንደ ድብርት፣ እንቅልፍ ማጣት፣ ጭንቀትና መሰል ስሜቶችን ይቆጣጠራልም ተብሏል። እንዲሁም በሰውነታችን ውስጥ ያለውን የካይፌን መጠን በመለካት መቼ ቡና መጠጣት እንዳለብንም ያስታውሰናል ማለት ነው። ይሄ በጣም በቃ ማናጀር ነው በሚገባ ቀና የሆነ ስነ ምግባር ይዘው በሙያቸው የራሳቸውን እያደረጉ ይገኛሉ ማለት ነው። ዶክተር ቤተልሔም አሁን ላይ መስመር ላይ ይገኛሉ። በቅድሚያ እንኳን አደረሰዎት እንላለን። ሁሉ ሰላም እንዴት ነበር? እስኪ ሳምንቱ የበዓል ያውን ሽር ጉዳለ ጉድ ጉዳልና ስራም አለ። እሱን እንግዲህ አስተተን አሁን ቀጥታ በስልክ ያው ያስገባነውትና ምናልባት ለኛ አድማጮች ዶክተር ቤተልሔም ተስፋዬ ብለን እያስተዋወቅን ነው። እርሶ ራሱን ያስተዋውቁልንና እንቀጥላለን። ደግሞ ሕክምና እንዲሰጥ ወይ ደግሞ ሕክምና እንዲያገኙ እዚያ ያሉ አረጋውያን ወጣቶችም ሆነ ሌሎችም ለሚረዱ ሰው ለሆነ ብቻ ሰው ለሆኑት ሁሉ የተቋቋመ አንድ ነገር አለና እስኪ ስለሱ የተወሰነ ነገር እንዴት ይሄ ነገር እንዴት መነሳሳቱ እንዴት መጣ? እንዴት ታሰበ? እርሶ በራሶት ተነሳሽነት ያደረጉት ነው ሌሎችን አስተባብረው ነው የሚለውን እስኪ ለተመልካቹ ለኛ አድማጭ ተመልካቹ ትንሽ ግልጽ ብናደርገው።